ደቀ መዛሙርቶቹ ለሱ ሲሰግዱ፣ የእግዚአብሔር መላእክቶች ለሱ ሲሰግዱ፣ ሐዋርያቱ ሽማግሌዎች በሰማይ ያሉ የእግዚአብሔር መላእክቶች ለኢየሱስ ክርስቶስ ሲሰግዱ በየትኛውም ስፍራ ላይ ስግደት አይገባኝም አላለም። አዎ ስግደት፣ ክብር ሁሉ ለጌታ ለኢየሱስ ክርስቶስ ብቻ እንዲገባው የእግዚአብሔር ቃል ይናገራል። ወዳጆቼ ስለ ጸሎትም የእግዚአብሔር ቃል ሲናገር እንደዚህ ይላል። ጌታ ኢየሱስ እስካሁን በስሜ ያልለመናችሁ በስሜ የምትለምኑትን ሁሉ ስለ ክብሬ ስል አደርገዋለሁ አለ እንጂ ለምኑበት ብሎ ጌታ ኢየሱስ ክርስቶስ የሰጠን ሌላ ስም የለም። ለጸሎት ለመዳን መጽሐፍ ቅዱስ የጌታን ስም የሰጠን። ለዚህ ነው መጽሐፍ ቅዱሳችን የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ሲናገር እንደዚህ ይላል፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ያለው መጽሐፍ ቅዱስ ነው። መዳን በሌላ በማንም የለም ብሏል። ከሰማይ በታች እንድንድንበት የተሰጠ ስም ኢየሱስ ክርስቶስ የሚባል ስም ብቻ እንደሆነ መጽሐፍ ቅዱሳችን ይናገራል። አሁን እንደገና የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ጌታ ኢየሱስ ሲናገር እንደዚህ አለ፣ መንገድ እውነትና ሕይወት እኔ ነኝ፣ በእኔ በኩል ካልሆነ በቀር ማንም ሰው ወደ አብ አይመጣም ብሏል። ወዳጆቼ ከተጻፈ እንድናልፍ የእግዚአብሔር ቃል አይፈቅድልንም። የእግዚአብሔር ቃል አንድ መንገድ አለ አለ፣ ከዚህ መንገድ በቀር ሌላ ወደ አብ መድረሻ መንገድ የለም ያለው ኢየሱስ ክርስቶስ ራሱ ነው። እኔ ነኝ መንገዱ፣ እኔ ነኝ በሩ፣ እኔ ነኝ ሕይወት፣ በእኔ በኩል ካልሆነ በቀር ብሎ የተናገረው ጌታ ኢየሱስ ክርስቶስ ነው። ስለዚህ መንገድ ያለ ኢየሱስ የለም። እውነተኛ የበጎች በር እኔ ነኝ፣ በእኔ በኩል የሚገባ ይድናል አለ። አዎ እውነተኛ የበጎች በር እኔ ነኝ፣ በእኔ በኩል የሚገባ ቢኖር ይድናል ብሎ ጌታ ኢየሱስ ተናግሯል። መንገድ አንድ ነው፣ በር አንድ ነው፣ እሱም ኢየሱስ ነው። አምልኮ የተገባው ስግደት የተገባው በመጽሐፍ ቅዱሳችን ጌታ ኢየሱስ ክርስቶስ እንደሆነ የእግዚአብሔር ቃል ይናገራል። አዎ የእግዚአብሔር መላእክት በየትኛውም ስፍራ ላይ አምልኮና ስግደት ሲቀበሉ የእግዚአብሔር ቃል አልነገረንም። ቅዱሳንም ሰዎች በየትኛውም ስፍራ ስግደትና አምልኮን ሲቀበሉ መጽሐፍ ቅዱስ አልነገረንም። ይህ ሁሉ ክብር ግን ለኢየሱስ ክርስቶስ እንደተገባው ራሱ ኢየሱስ ክርስቶስ ተናግሯል። ጌታ ኢየሱስ ለአብ ያለው ሁሉ የኔ ነው አለ። ደግሞም እንደዚህ ያለ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 5 ላይ ሰዎች አብን እንደሚያከብሩ ሁሉ ወልድን ያከብሩ ዘንድ ፍርድን ለወልድ ሰጠው እንጂ በአብ በአንድስ እንኳን አይፈርድም አለ። አዎ ሰዎች አብን እንደሚያከብሩ ሁሉ ወልድን ያከብሩ ዘንድ ይገባል ብሎ በዮሐንስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ተናግሯል። ክብርም አምልኮ ለአብ ያለው በሙሉ ለእኔ አለኝ ብሎ በመጽሐፍ የተናገረ ጌታ ኢየሱስ ክርስቶስ ብቻ ነው። ለአብ የተገባው አምልኮ፣ ለአብ የተገባው ስግደት የተገባው ልጁ ኢየሱስ ክርስቶስ ብቻ ነው። ከዚህ ሌላ ሕይወት፣ ከዚህ ሌላ መንገድ የለም። ወዳጆቼ ከተጻፈ ማለፍ፣ በተጻፈ የእግዚአብሔር እውነት ላይ መጨመር በእግዚአብሔርም ቃል እንደሚናገር ትልቅ ኃጢአት ነው። አዎ የእግዚአብሔር ቃል እንደዚህ ይላል፣ እኛ ከሰበክንላችሁ ወንጌል ውጪ የሰማይ መላእክቶች እንኳን ቢሰብኩላችሁ የተረገሙ ይሁኑ ተብሎ በእግዚአብሔር ቃል እውነት ተጽፏል። በገላትያ ምዕራፍ 1 ቁጥር 8 ላይ ይሄ የተነገረ የእግዚአብሔር ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ እንደሆነ ሮሜ ምዕራፍ 1 ላይ የእግዚአብሔር ቃል ይናገራል። ወንጌል ከሙታን ስለተነሳው በኃይልም የእግዚአብሔር ልጅ ስለሆነው ስለ ኢየሱስ ክርስቶስ ነው ይላል።